ይሄንን በረከት ነው ብሎ አንድ ዘንቤል ሙሉ መተት ላኩላችሁ። አዎ እኔም ተጠራጠርኩና እኔ 30 ባርክ እንደው ከሆነም አልወስድም ብዬ እሺ በማር ነው እንግዲህ ለወስ አድርገው የመተቱት። አያችሁ አይደለ? መተቱ የተመተተው በዚህ ማር ነው። እሺ ደግሞ ሌላ ምን አለ? ምን እንቁላል ስንት እንቁላል? 9 ወይ ጉድ! እሷ የምትበላው አንቺ የምትበዩ ይታያችኋል። በዚህ እንቁላል ነው እንግዲህ መተቱ ተመትቶ የተሰጣቸው። አሁን ይሄ ምንድነው? አትውለዱ ነው። እንደዚህ እንደ እንቁላል ማህፀንሽ ድፍን ይበል ነው። እንደዚህ ዝግት በሉ ብለው ነው እኮ። ያው እኛ መቼም መብራንን ይዘን በድፍረት እንትን ስለምንል እንጂ እነሱ እዚህ ላይ ብዙ ነገር እኮ አድርገዋል። አያችሁ አይደል? አሸንክታቡ ይሄንን ምን አድርጉን የተባላችሁት? ሰርተኛ ምንሽ ላይ ነው የምታስሪው? ከግሬ ስራ ወደ ላይ አርጌ እዚህ ላይ ሆድሽ ማህፀንሽ ላይ እዚህ በቃ ወደ ላይ አስሬው እንድተኛ ማለት ነው። ከባለቤትሽ ጋር እንድተኝ? አይ ስተኛ ዝም ብዬ እንዳይጨናገፍ ጽንሱ እንዳይጨናገፍ ለማረጋል ጽንሱ እንዳይጨናገፍ ይረዳል። ይኸውልህ እንግዲህ ይሄ አሁን እጽዋት ነው፣ የተደቆሰ ነው፣ የደቀቀ ነው። ይሄ ራሱ ምናልባት ህይወቷን ሊያበላሽ ይችላል። ሲጀምር ቢስሚላሂ ብሎ ነው የሚጀምረው። እኛ በስማም ነው የምንለው አይደል? እነሱ ደግሞ ምንድነው የሚሉት? ቢስሚላሂ ነው የሚሉት። ስለዚህ ቢስሚላሂ ብሎ ይኸው አሮሃማ ኒሮሂም በስሚላሃል ቢስሚላሂ ብሎ ነው የሚጀምረው። አብዛኛው ላሂ ላሂ አለው የእስላም መተት ስለሆነ ምን ይላል? ወቢላሂ ወሚኑላሂ ዊልላሂ ወኢላሂ አስሚላሂ ላኢላሂ። አረ ደሞ እኔም ጀመርኩት ልዘልቀው እኮ ነው እናንተ። እሺ ማን ያላችሁት? የደብተራ ዛር የደብተራ ዛር ሌላስ? ጠቋር ሌላስ? ሴት አይነጥላ። እሺ ወደዚህ ዞር። እሺ ሴት አይነጥላ፣ ወንድ አይነጥላ ሌላስ? በተት የአእምሮ በተት፣ የአእምሮ መተት ሌላስ? የሥራ በተት። እሺ ሌላስ? ሌላ ማን አለ? ቡዳ። እሺ ቡዳ ሌላስ? ቡዳ ዛር። እሺ ሌላስ? በቃ ሁላችንም አለ። ምን አረጋችሁት? ምን አላረግነው? ምን አረጋችሁት? ንገሩ። ተምሮ እንዳልተማረ ሰርቶ ምንም የለም ገንዘብ እንድጠፋ። ገንዘቡን ትወስዳላችሁ፣ ትሰልባላችሁ። አዎ 1 ሚሊዮን ብር አዘረፍነ። 1 ሚሊዮን ብር? አዎ ምን አድርጋችሁ? ለሰው ካለው ብሎ ካዱ 1 ሚሊዮን ብር ለሷ አሰጠበት? አዎ እሺ በቃ ሰው እንዳይሆን ወደዚህ እንዳይመጣ ፈልገን ግን እሺ ኪዳነ ምህረት አስራመጣች። ኪዳነ ምህረት አመጣች። እዛ ኦንላይን ነበር አይደለ? እዛ ኢሮፕ ሆኖ ስንጨቃጨቅ የነበረው ጸልያል፣ ሰግዳል፣ አስቸገረ። ሌላስ ምሮ የምታረጉት? አሁንም ድግምት መተናል፣ ተደግመን በዘንቢል መተናል። መቼ ነው የሚሄደው? ይዘን መተናል። እዚህ ያለ ድግምት አለ። መቼ ነው የሚሄደው? ልገባ እንፈልጋለን። እዚህ በዘንቢል መጣናለን። የት አለ? የት አለ? ማን ያመጣው? ያለ ድግምት አለ እዚህ። ማን ያመጣው? ድግምት አለ እዚህ። እስኪ ነይ እናቴ። ደህና ነሽ? እንኳን ሰላም መጣችሁ። እንዴት ነሽ? እስኪ ምንድን ነው? ይሄኛው ጸበል ነው። ጸበል ተብሎ ነው የተሰጠን። ጸበል ተብሎ ነው የተሰጣችሁ? ልጅ መውለድ እምቢ ስላለ እሺ ሾተ ላይ የሚባል አለ ተብሎ እሺ ጸበል ነው የተሰጠን። እሺ ሌላስ? ሌላ በቃ እስቲ አምጪ፣ ብድግ አድርጊው። ኧረ በስመ አብ። ብድግ በል፣ ተነስ፣ ብድግ በል። አሁን እዚህ በዘንቤል የመጣው አላስባርክ አልተከው። እሺ ምንድነው የላካችሁበት? በዚህ በዘንቤል በስላሴ እንዲወልዱ ተብሎ ህይወታቸው እንዲወልዱ ተብሎ ግን እዚህ ላይ ተመተተው ህይወታቸው እንዲበላሽ እንዳይወልዱ ነው እኛ እንድንወለድ። እሺ አብረን እንወለዳለን። እስኪ ስም አትናገሩ። የቤተሰብ ነው የጓደኛ ነው?
እርዳታ እንሰጣለን ለበረከት ብለው ለገዳም ብር ላኩና እዛ የምታውቃቸው ሴትዮ ብር ላከችው። ልጆች አሉ ባቃቸውና ልጆች ስለሌላቸው ልጆች እንዲወልዱ እስኪ ለገዳም ሰዎች አጸልዩልን አለ። እዛ አይ በቃ ሾተ ላይ ይባላል እሱ ነው ያጨናግፈው እና ለሱ ቢሆን ከገዳም የመጣለ ተብሎ ይሄ መጣ። ከገዳም የመጣ ተብሎ በዘንቤል ሙሉ የተላከው መተት ነው። ይታያቸዋል አይደለ? ይሄ ሁሉ እንግዲህ የሰው ክፋት ነው። ስለሚዋደዱ እንዲለያዩ ተብሎ ልጅ እንዳይወልዱ በእነሱ እድል ሌሎቹ እንዲወልዱ ተብሎ የተላከ መተት ነው። ጎበዝ ነው፣ አልተጠቀመም። ወደዚህ ነው ይዞ የመጣው። ሌላው ቢሆን ይጠቀማል፣ ህይወቱ ይመሰቃቀላል፣ የማይወጣ ውስጥ ይገባል። ልጅ ተጨናቅፎብሽ ነበር? አዎ። ስንት ጊዜ? ወደ 3 ጊዜ። 3 ጊዜ እያረገሽ ይጨናገፋል? አረግዛለሁ። ከዛ በመሃል እንትኑ ልቡ ያቆማል። የልጁ ልብ ይቆማል። የልጁ ልብ ያቆማልና ህይወት የለውም ተብዬ ከሐኪም ቤት ወጥቼ አውቃለሁ። የስንት ወር ነበር እንደዚህ ሆነብሽ? መጀመሪያ የ8 ወር ነበርኩኝ። የ8 ወር የደረሰ እና ይቅርታ የ8 ሳምንት ማለት ነው። የ8 ሳምንት እሺ የነበረ ቼክ አደረኩኝ፣ ጥሩ ነው አሉ። በሌላ ጊዜ እንደገና ቼክ አፕ ሄድኩኝ፣ ህይወት የለውም ተባልኩኝ ማለት ነው። ይሄው እንግዲህ እንደሚለው ሶስቱም የተጨናገፈው በመተት ነው፣ እንዳይወልዱ እንዲለያዩ ማለት ነው። የሰው ክፋት እስከዚህ ነው። በጎ ነገር ስታረጉ የሚልኩት ክፉ ነገር ነው። 1 ሚሊዮን ብር ነው እንግዲህ የተበላው ልኮ። በ1 ሚሊዮን ብር ዕዳ ነው የገዛው፣ መከራ ነው ያመጣው። እሺ ብድግ በል ተነስ። እንዲለያዩ ነው የምትፈልገው? ያላረኩት ነገር እንዲለያዩ። እሺ አልቻልኩም። መቼም አይለያዩም። መቼ ነው የምትሄዱት? ማክሰኞ። ስለዚህ አላችሁ እሁድ ታምረ ማርያም እናሳዝላችኋለን። እሁድ ዕለት ኑ በጸሎተ ማርያም ታምረ ማርያም አዝላችሁ ለእመቤታችን ተስላችሁ ትሄዳላችሁ። 3 የተጨናገፈውን መብራን ክሳ ትሰጣችኋለች። በል ተንበርከክ ትሄዳለህ። ሁላችሁም ተሰብሰቡ ጠቅላላ። በል ጥራ። በስላሴ ስም በሉ። በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም ሁላችንም ስማችንን የጠራን አንድም ሳንቀር ለአንዴና ለመጨረሻ ጊዜ ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቻቸውን በኪዳነ ምሕረት ስም በድንግል ማርያም ስም ከፍተናል። የመጨረሻችን ነው። የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 እጩ እናውጣ አንድ ላይ ቶሎ በል። 1 ቀጥል፣ 2 ቀጥል፣ ቶሎ በል 3 ቀጥል፣ ዝም በል አንተ 6 በል። መጨረሻ ገንዘና ያለ ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መላኩ። በል ገንዘና ያለ በስላሴ ስም ቶሎ በል። ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መላኩ። ኪዳነ ምሕረትን አመስግኑላቸው፣ መብራንን አመስግኑላቸው። ሰው እኮ አያርፍም አያፍርም። አይዞህ እግዚአብሔር ይባርክ። እንዴት ነህ? ሰላም ነው? ከኦንላይን እንግዲህ ከቪዲዮ ኮል ወደ አካል ተገናኘ። እግዚአብሔር ይመስገን። እንዴት ነው ፈተና? በጣም ከባድ ነው፣ ግን እግዚአብሔር ይመስገን እመቤታችን አለች። ይሄንን በረከት ነው ብሎ 1 ዘንቤል ሙሉ መተት ላኩላችሁ። አዎ እኔም ተጠራጠርኩና እኔ ሳላስባርክ እንደው ከሆነም አልወስድም ብዬ ይዤ መጣ። ጥሩ ከሆነም አስባርከዋለሁ፣ ግን ትንሽ ጥርጣሬ ስለገባ የሆነ ብር ለበረከት ለገዳም ተብሎ ሰጠንና ማለት የምትልከው ልጅም ለኛ በማሰብ ማለት ነው ገዳም ላሉ ሰዎች እንዲህ ልጅ ይፈልጋሉና ስላልወለዱ እንዲጸልዩላቸው ብላ መልእክት ላከች እና እዚህ የሚሰበስቡት መነኩሴ ብሩን የሚወስዱ እንደገና መልእክት ላኳትና
እንደዚህ ችግር አለ ተብለዋል። ሾተ ላይ የሚባል ነውና በቃ ምንም ችግር የለውም የሚወስዱት ነገር ስላለ እሱን ይጠቀማሉ። እሱ ከተጠቀሙ ይወልዳሉ ተባለ። ምንድን ነው የላኩልህ? እሺ ያኛውስ ማር ነው ወይ አምላክስ? በማር ነው እንግዲህ ለወስ አድርገው የመተቱት። አያችሁ አይደለ? መተቱ የተመተተው በዚህ ማር ነው። እሺ ደግሞ ሌላ ምን አለ? ምን እንቁላል ስንት እንቁላል? 9 ወይ ጉድ! እሷ የምትበላው አንቺ የምትበዩ እንደ እስኪ አይ ነስ ወደዚህ እየሰማችሁ ነው። ምንድነው የተላከው? እንቁላል ሲሆኑላችሁም ለማየት ብቅ አላችሁ አይደል? አልሰጣችሁም እንግዲህ ባለ 50 ነው። ጠብሼ ነው በላት ባርኬ። ማንንም አላቅም ስም እስኪ እንዳይፈርጥ አደራ። እኔ እንቁላሉን ፈልገዋለሁ። እሺ አይ ሰው ክፋት እየሰማችሁ ነው። መንፈሳዊ ናቸው፣ የቤተ ክርስቲያን ሰዎች ናቸው፣ ጸሎተኛ ናቸው። ለእንደዚህ አይነት ሰው ጸልይ፣ ስገድ፣ ስጋው ደግሞ ተቀበል፣ ጸበል ተጠመቅ፣ ጸበል ጠጣ እንጂ የሚባለው ማርና እንቁላል አሁን እስኪ ምን ይሰራል? እስቲ ደግሞ ያውጣው። አራራራ ይታያችኋል። በዚህ እንቁላል ነው እንግዲህ መተቱ ተመትቶ የተሰጣቸው። አሁን ይሄ ምንድነው? አትውለዱ ነው። እንደዚህ እንደ እንቁላል ማህፀንሽ ድፍን ይበል ነው። እንደዚህ ዝግት በሉ ብለው ነው እኮ። ያው እኛ መቼም መብራንን ይዘን በድፍረት እንትን ስለምንል እንጂ እነሱ እዚህ ላይ ብዙ ነገር እኮ አድርገዋል። መቼም ቁጥሩ ራሱ እኮ ይገርማል። 9 ቁጥር ጎዶሎ አይደል? 9 እንቁላል አሁን እስኪ ምን ይባላል? በጣም ያሳዝናል። እሺ ይሄ የሚታሰር ነው መሰለኝ ክታቡን አይደል? እንቁላሉ ለማንም እንዳሰጥ አንተ ያዝ። እንቁላል ስንት ነው? ስንት ገብቷል? 20 25 ዛሬ እንግዲህ ምሳዬን ችያለሁ ማለት ነው። እሺ አሁን ይሄ እንቁላል ማር ይሄ ትብትብ ከገዳም ይመጣል። ሆን ብሎ እኮ ገዳምን አባቶችን ስም ለማጥፋት ከገዳም ነው የመጣው ብሎ ይሰጣሉ። ከዛስ እንዲህ አይነት ነገር ስትሰሙ በገዳም ያሉትን አባቶች ገዳማትን እንድትጠራጠሩ በዛ ቦታ ጸሎት ሳይሆን ክፋት እንዳለ እንድታስቡ ነው የሚያደርጉት። አያችሁ አይደል? አሸንክታቡ ይሄንን ምን አድርጉ ነው የተባላችሁት? ምንሽ ላይ ነው የምታስሪው? ከእግሬ ስራ ወደ ላይ አድርጌ እዚህ ላይ ሆድሽ ማህፀንሽ ላይ እዚህ በቃ ወደ ላይ አስሬው እንድተኛ ማለት ነው። ከባለቤትሽ ጋር እንድተኝ? አይ ስተኛ ዝም ብዬ እንዳይጨናገፍ ጽንሱ እንዳይጨናገፍ ለማረጋል ጽንሱ እንዳይጨናገፍ ይረዳል። ምን ይረዳል? አሁን ይሄ እንደው የሚረዳው በነገራችን ላይ ጽንስን የሚጠቀልለው በማህፀን ማን ነው? እግዚአብሔር። ጽንስን የሚያረጋው ማን ነው? እግዚአብሔር። የሚጠብቅና የሚያሳድገው ደግሞ ቃል ኪዳን የተቀበለው ሊቀ መላኩ ቅዱስ ሩፋኤል ነው። ይሄ አሸንክታብ አሁን እኮ እንዴት አድርገው እንደተበተቡት ስለማይፈታ ነው። በጅማት ክር ነው ግን እንፈታዋለን፣ ውስጡን እናየዋለን። እስኪ ፈታቱት። እሺ ደግሞ ሌላ ምን አለ? እንቁላሉ ላይ የተደረገ ይበላ ማለት ነው። እንቁላሉ ተጠብሶ 3 እንቁላል ለ3 ቀን ማለት ነው። እንቁላሉ ላይ ከዚህ ትንሽ የተደረገ እንቁላሉ ይበላል። ምን ክኖር ነው ዶክ ይገርም። እንቁላል ሲጠበስ ያው በዚህ ዘመን ጨው ብዙም ስለማይወደድ ክኖር ይጨመራል። ከዛ ውጪ እንቁላል እንግዲህ ጠብሳችሁ በዚህ ብሉ ብለው ደግሞ ይሄንን እንቁላሉ ለ3 ቀን እንድጠቀምበት ተሰጠኝ። እንቁላሉን 3 ቀን ነው የምትበይው? ከዚህ ጋር የነሰነስኩ ማለት ነው። እላዩ ላይ እየነሰነሽ ምን እንደሆነ ምን ታውቂያለሽ? እኔ ገዳም ነው ስላሉኝ ምንም የማውቀው ነገር የለም።
እና ማታውቁትን ነገር ነስንሳችሁ እንቁላል ላይ ትበላላችሁ። እንደዛ እኮ ነው እንደዚህ ማለት ከሆነም በቀሲስ ሄኖካስ ባርኬ ተጠቀም እበላለሁ ከሆነ ያው እንግዲህ ጥርቃሉን በየጀመታው ላርግታለ ሰማችሁ አይደል ሐሳባቸውን ከሆነም የሚበላም ከሆነ በቀሲስ ሄኖካስ ባርኬ እበላለሁ ደግሞ እኔን እዚህ ውስጥ ሊጨምሩ ከገዳም የመጣ ትላለ ገዳም እንቁላል ይልካሉ ተጠራጣሪ ያደረብኝና ከዛ እንግዲህ ላስባርክ እስኪ ተመልከታው ይሄ ምንድነው ታውቃለህ ታውቂያለሽ ይሄንን ስለ እውነት ስታሸቱት ራሱ እስኪ ሰነፍጣል እስኪ አንድ ምስክር የሚሆንና እናንተ ምስኪኑ የኛ ነው እስኪ አሽተው ምን ይላል አረ በጣም አስቀያሚ ሽታ ነው ያለው ና እስኪ ና አንድ ሰው አሽትት የኛ ነው ና አንተ ና ምስክር እንዲሆን ነው እስኪ አሽተው ምን ይላል በጣም ነው የሚጠነባው አይገለጽም እንደዛ ነው እሺ በጣም ይሸታል ሽታው በጣም ይሰነፍጣል ይከብዳል አሁን ይሄ ምንነቱ አይታወቅም ከምን ይሰራ ከምን ይቀመም ፈታችሁት ቀስስ እሺ ምንነቱ አይታወቅም እንግዲህ ይሄው እንግዲህ አሁን እጽዋት ነው የተደቆሰ ነው የደቀቀ ነው ይሄ ራሱ ምናልባት ህይወቷን ሊያበላሽ ይችላል በነገራችን ላይ ከዚህ በፊት ከስዊዘርላንድ አንድ ልጅ መታ ነበር እንጦጦ በማጠምቅበት የዛሬ 6-7 አመት የገዳም አባቶች ተብለው እንደዚህ ተሰጣት ከዛ በላች ጨጓራዋ ከጥቅም ውጭ ሆኖ አንጀቷ ተበለሻሽቶ ስዊዘርላንድ ታከማቅቷት በስብሳ ነበር መታ እንጦጦ ሄዳለችው ያኔ በህክምናው አንጀትሽ ተቆርጦ መውጣት አለበት አይሰራም ስትባል እንደው በድንጋጤ በሞትም ንስሐ ገብቼ ልምጣ ብላ እመቤታችን ታምረኛ ናት እንጦጦ ማርያም ከተፈወሰች በኋላ አንድም በደስታ አንድም በድንጋጤ 300,000 ብር በዛን ሰዓት ሰጥታ ነበር ሄደችው ለእመቤታችን ምንነቱ ያልታወቀ እንደዚህ አይነት ወስዳ ማለት ነው ይሄ ሊገርልም ይችላል ጤናንም ሊነሳ ይችላል ጤናንም ሊያበላሽ ይችላል የውስጥ አካልንም ከጥቅም ውጪ ሊያደርግ ይችላል እሺ እስኪ አምጣልኝ እንግዲህ ይሄ ደግሞ ህቡ ስም ነው ወይም ደግሞ አስማት ነው ዲያጥራዝሆ ያክረመ ንሙጅብ ያሙጅብ እያለ አንድ አይነት ከላይ እስከታች እስኪ ደግሞ እዚህ ውስጥ ደግሞ ሁለት እጽዋቶች አሉ አሁን ታዲያ ይሄንን እንደዚህ አይነት ትብትብ መተት ድግምት እጽዋት እንዴት አድርገው የገዳም አባቶች ቅዱሳን ይልካሉ ስለተጠራጠርኩ ነው ምንድነው የሚለው ላንብብልሽ አሁን ገና ነው የነቃችሁ ደግሞ እስኪ ያዘው ቆይ ያዘው በነገራችን ላይ አንዳንድ አሁን ለእናንተ ለማስረዳትም ከባድ ነው አስማት ሁለት አይነት ነው ስንት አይነት ነው አልኳችሁ ጥቁርና ነጭ አስማት የሚባላል ጥቁር አስማት ይሄ ጥላዋጊው መተቱ ሰዎች የሚጎዱበት ህይወታቸው የሚበላሽበት ነው ይላሉ እነሱ ነው የሚሉት እኔ አይደለሁም እሺ ስፔሻሊስቶቹ እንደዛ ነው የሚመድቡት ነጭ አስማት ደግሞ ለጥሩ ነገር የሚውል ብለው ለምሳሌ አሁን ለገበያ ሰው ላይ መስተፋቀር ማሰራት አሁን የፍቅር አይደል ስለዚህ አሁን ይሄ ነጭ አስማት ነው ጥሩ ነው ያፋቀራል ይላሉ ጥላዋጊ ደግሞ ሰው ይገላል ይሄኛው ያፋቀራል ስለዚህ ሁለቱም ነጭም ጥቁር ቢሆን አስማቱ ምንድነው ራሱ አስማት ነው ለበጎሚው ለጥሩ በተጠቀመው መተት ነው ግን ደግሞ የሚያሳዝነው አብዛኛው ነጭ አስማቶች ሲጀምሩ ጸሎቱ የሚደገመው ደጋሙ ይሉታል እነሱ በስማም ብሎ ነው የሚጀምረው በጣም የሚገርማችሁ አሁን አንዳንዱ በስማም ሲባል እንዴት አያረክሰውም ይላል አሁን ምንድነው የምትሉት በስማም ሲባል አጋንንት ስንት ክንድ ይርቃል ይላል 40 አይደል ግን አንተ በስማም ይያልክ 40 ዓመት አይነጥላው ካንተ ጋር ኖሯል ለምን አራቀ
በስማም የምንልበት ሁኔታ ይወስናል። በስማም ያርቅም አይደለም። ውሸት በምንናገርበት፣ በማንጸልይበት፣ በምናማበት አንደበታችን በስማም ብትል አጋንንቱ አይረቅም፣ ይላመድሃል። እና ነጭ አስማቶች አብዛኞቹ የሚጀምሩት በስማም ብለው ነው። አሁን ምን ይላል እዚህ ላይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእንተ መርህቅ አጋንንት ርኩሳን ወመርቀ ሰብ መሰሪያን ዘይሃድር በረድኤተ ልዑል ብሎ እንደገና ብዙ ስሞች አሉ። በርሰባኤል፣ ግርማኑኤል፣ ኧረ በስመ አብ ወልድ ካብሬው፣ ኧረ ተውት እንደው ምንም ድናኤል እያለ ብዙ አለ። ኧረ በስመ አብ። እሺ ይሄም ራሱ ነው። እስቲ የት አለ? እስቲ አምጡት። ይሄ ደግሞ ጽሑፉ ምንም አይታወቅም። ይሄ ደግሞ እጅግ በጣም ጉድህን የሚያፈላ ነበረ። ላትፈታም ትችላለህ፣ ምክንያቱም ስለማታውቀው። ይሄ ደግሞ የእስላም ድግምት ነው። ሰማችሁኝ? የእስላም መተት የእስላም ድግምት ነው። ሲጀምር ምን ይላል መስላችሁ? ሲጀምር ቢስሚላሂ ብሎ ነው የሚጀምረው። እኛ በስማም ነው የምንለው አይደል? እነሱ ደግሞ ምንድን ነው የሚሉት? ቢስሚላሂ ነው የሚሉት። ስለዚህ ቢስሚላሂ ብሎ ይኸው አሮሃማ ኒሮሂም በስሚላሃል ቢስሚላሂ ብሎ ነው የሚጀምረው። አብዛኛው ላሂ አለው የእስላም መተት ስለሆነ ምን ይላል? ወቢላሂ ወሚኑላሂ ዊልላሂ ወኢላሂ አስሚላሂ ላኢላሂ። ኧረ ደሞ እኔም ጀመርኩት ልዘልቀው እኮ ነው እናንተ። ይሄ እስላም መተት ነው። በጣም ያሳዝናል። 9 እንቁላል ይሄ ሁሉ መተት ይሄ ሁሉ ድግምት ህይወታችሁ እንዲበላሽ ነው። እንኳንም መብራን ደረሰችላችሁ። ለእናንተ የደረሰችን መብራን ለሁሉም ትድረስልን። በእውነት ወላዲት አምላክን መብራንን አመስግኗቸው። ምን ተሰማችሁ? በጣም ደስ ብሎኛል። ማለት እኔ ጥርጣሬ አድሮብኝ ነበረ። ለዛም ነው እንጂ እዛ እንድንጠቀመው ነበረ የታቀደው። እኔ ግን እዚህ አልጠቀምም። ይዤው ሄዳለሁ። እዛ ወስጄ ቀሲስ ጋር አስባርኬ ማለት ትክክለኛ ከሆነ አስባርኬ ካልሆነም አየዋለሁ ብዬ ይዤ መጣሁኝ። ያው እንግዲህ አየነው ማለት ነው። ደስ አለሽ? አዎ በጣም ደስ አለ። ለራስሽ 3 ተጨናግፏል። ይሄ አነሰሽ ተብሎ ነው የተጨመረልሽ። ከዚህ በኋላ ልጅ እንዳትወልጂ ከሱ ጋር ምን እንድትለያይ ነበረ። በግፍ ላይ ግፍ፣ በእንቅርት ላይ ጆሮ ደግፍ ማለት ይሄ ነው። ደስ አለሽ? በጣም ደስ አለ። እርግጠኛ ሆኜ የምነግራችሁ ኪዳነ ምሕረት መብራን ልጅ ትሰጣችኋለች። እሁድ ነው ታምረ ማርያም ዘሉ ታረግዛለሽ፣ ትወልጃለሽ። እመቤታችንን አመስግኑላቸው።